ማለት ነው አርግዣለሁ ማለት? ያምሻል እንዴ? አያመኝም። ፍጹም ጤነኛ ሰው ነኝ። ጤነኛ ብትሆኝማ ከእህትሽ ባል አርግዣለሁ አትይም ነበር። አያመኝም። አንተ ጤነኛ ስለሆንክ ነው ሚስትህን አስቀምጠህ ከእህቷ ጋር የተጋደምከው። አንቺ ድምፅሽን ቀንሺ፣ ትዝታ ትሰማሻለች። ትስማት አለ። እኔ ምን አገባኝ? እኔ አሁን የሚያሳስበኝ የኔና የልጅ ጤንነት ብቻ ነው። እንዴት ነው እንደዚህ ራስ ወዳድ የምትሆኝ? ይሄን ነገር ትዝታ ከሰማች ትዳሬ እንደማጣ አልታየሽም እንዴ? ስለዚህ ምን ይሁን ነው የምትለው? ማርገዝሽ ልክ አይደለም ነው እያልኩት ያለሁት። አሁን እኮ አንዴ ሆኗል። መፍትሄው ላይ ብንነጋገር አይሻልም? መፍትሄውን ከኔ አፍ መስማት ካልፈለግሽ በስተቀር ግልጽ እኮ ነው። እስኪ ንገረኝ ልስማህ። አስወጭ። ምን አልክ? ይሄንን ነው እንደቀላል መፍትሄ አድርገህ የምታስበው? ከዚህ የተሻለ መፍትሄ አለሽ? ሌላ መፍትሄ በጊዜው ማሰብ አልችልም። ይሄን ነገር ግን በፍጹም አልቀበለውም። አንቺ ሴትዮ ልታሳብጅኝ ነው እንዴ ሐሳብሽ? መጀመሪያ ነበር መጠንቀቅ። አሁንም ጊዜው ሳይረፍድ አስብበት። ጆሮሽ የሚሰማ ከሆነ ነገርኩሽ፣ ጊዜው ሳይገፋ አስወጭ። ይሄንን መቼም አላደርገውም። እሺ? ኧረ እባክሽ አትውጪ፣ ትዝታ ትሰማሻለች። ምኑን ነው መቼም ቢሆን ማታደርጊው? ምንም አይደለም፣ የሆነ ጨዋታ ይዘን እኮ እያወራን። እንደዚህ እያስጮኸ በቁጣ የሚያስወራ ምን አይነት ጨዋታ ቢሆን ነው? ድምጻችን በጣም ይሰማል እንዴ እህቴ? እንዴ ታዲያ ውጪ ድረስ ተሰምቶኝ እኮ ነው። ምን ሆኖ ነው ብዬ መጣሁት። እንዳልኩሽ እየተጨዋወትን ነበር። ጥሩ በሉ ቁጭ በሉና ስትጨዋወቱ የነበረውን ነገር እኔም ልስማዋ። ምን ነው አሁን ስንጨዋወት ነበር አላላችሁም እንዴ? አዎ እሱማ። ስለዚህ እኔንም አሳትፉኝ። ቁጭ በሉና እንጨዋወት። ቁጭ በሉ። በሉዋ እየጠበቅኳችሁ እኮ ነው። ንገሩኝ። እህቴ የማይረባ ወሬ እኮ ነው። ዝም ብለን ነው ስናወራ የነበር ነው። ቢሆንም ልስማው። ንገሩኝ። እሺ በቃ እንደዛ ከሆነ ምን ትነግራት? አንቺ ንገሪያት እንጂ። አይ አንተ ትሻላለህ። አንተ ንገራት። እኔ ወሬ ሳወራ ብዙ አያምርብኝም፣ በአንቺ ያምራል። እንዴ ምንድነው ነገሩ? አንዳችሁ አትነግሩኝም እንዴ? የምን ማሽሞንሞን ነው? ትዙ ወሬው እኮ ተራ ነገር ነው፣ እርባና ቢስ ነው። አይመስለኝም። እንዴት? ተራ ወሬ ለመናገር የሁሉ መከራ ውስጥ አትገቡም ብዬ ነው። አይ ምን መሰለሽ እህቴ፣ ምንቴ እንደ ዘመኑ ልጆች ትባላሻለሽ፣ ትምህርትሽን አቁመሽ ሌላ ህይወት ውስጥ እንዳትገቢ እያለኝ ነበር እኮ። እኔም በፍጹም እንደዛ አላደርግም እያልኩኝ ነበረ። እሱን ነው የሰማሽው አይደል ምንቴ? አዎ ሮሚ ልክ ናት፣ እየመከርኳት ነበር። ምን ነው ምንቴ፣ ያየህባት ወጣ ያለ ባህሪ ያለ ወይስ እንደሌሎቹ እንዳትሆን ቀድመህ ማሳሰብህ ነው? አረ ምንም ነገር አላየሁባትም፣ እንዲሁ የወንድምነት ኃላፊነቴን ለመወጣት እኮ ነው። ወይ ምንቴ አስተዋይ እኮ ነህ። እኔ እህቷ እንኳን ያንተን ያህል አልጨነቅላት። ምን እያልሽ ነው? የሚስቴ እህት አይደለች እንዴ? ለእኔም እኮ እህቴ ናት እኮ። ይሄን ስለሰማው በጣም ደስ ብሎኛል። ታዲያ ይሄን ለመናገር ነው ስትፎካከሩ የነበረው? አይ ድንገት ነገሩ ምንድነው ብለሽ ስታፋጥጪኝ ነው እንጂ ነገሩ እኮ ይኸው ነው። እኔም ሁኔታችሁን ሳይ ነገሩ ሌላ መስሎኝ ነው ካልነገራችሁኝ ያልኩት እንጂ ስራ ጥዬ ነው የመጣሁት። ሮሚ ወሬያችሁን ከጨረሳችሁ ኪችን የምታግዥኝ ስራ ስላለ ነይ። እሺ ተመጣ። ሮሚ ወይ እስቲ ቤቱ ሞቅ እንዲል ቡና ነገር አፊ። እሺ
እንዴ ምን ሆና ነው? አሟት ነው የሚሆነው። ከመማት ታዲያ ሐኪም ምንድን ነው የምቀባጠረው? እርግዝናውን አውቃ መዋረድ ፈልጌ ነው? አይ የበላችሁ ነገር አልተስማማት ይሆናል። አንተ አትጨናነቅ። ለነገሩ ልክ ነሽ። ምናልባት ውጭ ምናምን በልታ ይሆናል። አዎ የከፋ ነገር ከሆነ ደግሞ ሐኪም ቤት እንሄዳለን። ኧረ እዛ መሄድ አያስፈልግም። ዝም ብሎ ዳማከሲ ምናምን ማጠጣት ነው ወይ ባህር ዛፍ ማጠን። አይ ምንድን ምን ነው የጠራሃቸው መድኃኒቶች እኮ ከሆድ ህመም ጋር ምንም ግንኙነት የላቸውም። ደግሞ በዛ ላይ ራስ አይደለ እንዴ አሁን ሐኪም ቤት ትሄድ ስትል የነበረው? እኔ እኮ ስለማላውቃቸው ነው ምልሽ። ሐኪም ቤት ምናምን የሚሉት ነገር ብዙ ነው ብዬ እኮ ነው። እሺ ሎሚስ? እሱ ልክ ነህ፣ ለሆድ ይሆናል። ምን ነው ሮሚ፣ ችግር አለ እንዴ? አረ የለም፣ ትንሽ ጨጓራዬን እያመመኝ ስለሆነ ነው። ምን ነው ያልተስማማሽ ነገር አለ? እኔ እንጃ ይሆናል እንግዲህ። አይዞሽ፣ ፍሪጅ ውስጥ ወተት አለ፣ አፍልተሽ ጠጪበት። እሺ እህቴ። ካልሆነ ደግሞ መድኃኒት እንገዛልሻለን። አይ አይሆንም፣ ልጄን በመድኃኒት ልገለው። አንተ እርጉም። በጣም እያመመሽ ከሆነ ደግሞ ቡናውን እኔ ላፍለው፣ አንቺ አረፍ በይ። ወይ አረ በፍጹም ደህና ነኝ አሁን እህቴ። አልሽ? እሺ በቃ። በልጅነትሽ ይሄን ጨጓራ በሽታ ከየት እንዳመጣሽው? እኛ ቤተሰብ ውስጥ እንኳን የሚያማው ሰው የለም። ከየት እንደሚመጣ እኮ ራሱ አታውቂም። አያድርስም። እሱስ እውነት ነው። ባለፈው እንደዛ ትጩ እያልኩሽ ትዝታ ሁሉንም ነገር አውቃ ነበር እኮ። ከሚስት ጋር መለያየት የማትፈልግ ከሆነ ቀድሞውኑ ለምን እንደዚህ ያደረክ? እሱ በአጋጣሚ የተፈጠረ ነገር ነው። በዛ ላይ ትዝታ እህትሽ ናት። አንቺንም ሊያሳስብሽ ይገባል። ያን ሁሉ ልፋትህንማ በአጋጣሚ የተፈጠረ ነገር ነው ብለህ ከንቱ አታርገው። ማለትማ ስንት ተለማምጣኸኝና ስንት ለምንኸኝ አብረኸኝ እንደተኛ አትርሳ። ስለዚህ ጥፋቱ ያንተ እንጂ የኔ አይደለም እያልሽ ነው? አዎ፣ ባለትዳሩማ አንተ፣ ሌላ ሴት ጋር መተኛት የሚያማርህ አንተ። እኔ ጋር ምን ጋር ነው ጥፋቴ? ጥፋትሽማ ማርገዝሽ ነው። አሃ፣ ባላረግዝ ኖሮማ አንተ እንደፈለክ የስምትህ ማብረጃ አድርገህ ማስቀመጥ ነበር የፈለከው። እንደዛ አላልኩም አልክ እንጂ የትዳርክ ነገር የሚያሳስብክ ቢሆን ኖሮማ አርፈህ ነበር መቀመጥ የነበረብህ። እኔን ተይኝ እሺ። እህትሽ እንኳን አታሳዘንሽም? በአንቺ ምክንያት ትዳሯ ሲበተን። እንደውም በእኔ ምክንያት የእህቴን ትዳር ልታደገው ነው። እንዴት? እኔ እህቷ ሆኜ ከኔ ጋር መተኛት ያላፈርክ፣ ውጭ ደግሞ ስንት እንዳሉ መገመት አይከብድም። አንቺ ሴት አርፈሽ ብትቀመጭ ይሻልሻል፣ ነግሬሻለሁ። እባክህ አታስፈራራኝ። ነገ ልጅ አድጎ ምን አይነት አባት እንደሆንክ ማስረዳት ብቻ ነው የሚከብደኝ። እሱን ካወቅሽ አርፈሽ መቀመጥ ነበራ። ኧረ እባክህ ላስታውስክ እንዴ። ደህና ዋልሽ ሮሚ። እንዴት ዋልክ መንቴ? ስራ የለም እንዴ ዛሬ? ዛሬ በጊዜ ነው የወጣሁት። ምነው በሰላም? በሰላም ነው። ትዝ የለችም እንዴ? የለችም። የምገዛው ቃል ብላ ወጣች። አይ ጥሩ ነው። የምትፈልገው ነገር አለ ነበር። ምንድነው? ቡና ወይንስ መክሰስ? አይ እንደዛ እንኳን አይደለም። ታዲያ ምንድነው? ምንም። ተይው በቃ ሌላ ቀን ካልክሽ። እንዴ ምንቴ፣ ምን እያደረክ ነው? አረ ምንም፣ አቧራ ነበረብሽ ላራግፍልሽ ነው። ይቅርታ። አስደነገጥከኝ እኮ። ይቅርታ ሮሚ። ችግር የለውም። ደግሞ ያመጣሁልሽ ስጦታ አለ። ስራ ስጨርሺ ነይ። ለኔ? ሮሚ ምን ነው? አረ አያስፈልግም ነበር፣ ዝም ብለክ ነው። እንደዚህማ አይባልም። ስራሽን ጨርሺና ቶሎ ነይ፣ እጠብቅሻለሁ። እሺ፣ አመሰግናለሁ። ስራ ጨረሽ? አዎ። ባይመጠነሽም እስቲ እቺን ነገር ያዝ።
እሺ አመሰግናለሁ። ዝም ብለህ እኮ ነው የተቸገርከው። ኧረ ምን ችግር አለው ደግሞ ላንቺ እኔ ቆንጆ። አመሰግናለሁ። ምንም አይደል እንዴ ደግሞ ለዚህ እንዴት ያለ ጣፋጭ ሴት ነሽ! ኧረ እባክህ። አዎ ከእህትሽ በፊት አንቺን ባቅ ኖሮ እኮ አንቺን ነበር ማገቡ። ምን ዋጋ አለው ታዲያ? አሁን እህቴን አግብተካል። እኔ ግን ልቤም ስሜቴም አንቺ ጋር ስላለ አንቺን ነው የወደድኩሽ። የምርክና? የምሬ እኔ ቆንጆ። ግን እኮ ግን የሚባል ነገር የለም። በጣም ነው ያፈቀርኩሽ። ሮሚ እህቴ መጣች። ቶሎ ወደ ቤት ግባ። ቶሎ ወደ ቤት ግባ። ሮሚ እህቴ መጣሽ? አዎ መጣሁኝ። ምን እየሰራሽ ነበር? ቤት ምናምን እያስተካከልኩ ነበር እኮ። እሺ በቃ ገዝቼ የመጣኋቸውን እቃዎች ቦታ ቦታ አስይዣቸው። አስታወስክ? ይሄ ሁሉ ነገር ማስታወሱ አሁን ለምን አስፈለገ? ምክንያቱም ያደረግከው ነገር አጋጣሚ ሳይሆን አስበህበት ስለሆነ። በዛ ላይ ደግሞ ደጋግመህ ከኔ ጋር ስትተኛ ላረግዝ እንደምችል መጠርጠር ነበረብህ። እሱን ማሰብና መጠንቀቅ የነበረብሽ አንቺ ነሽ እኮ። ስለዚህ ለዚህ ሁሉ ነገር መፈጠር ተጠያቂ አይደለሁም እያልክ ነው? በሚገባ ትሰማኛለህ? እኔ ነገሮችን ማወሳሰብ ከፈለኩኝ ደፍረኸኝ እንዳረገዝኩ ለእህቴ መናገር አይከብደኝም። ምን? በደንብ ያልኩትን ሰምተሃል። ስለዚህ አርፈህ መፍትሄ ብትፈልግ ነው የሚሻለህ። እኔ ምለሽ ግን ትዙ ወይዬ ምንቴ ሮማን ለምን ወደ ቤተሰቦቿ አትሄድም? ማለት ብዙ ጊዜ ስትተክዝ አያታለሁ። ምናልባት የቤተሰብ ናፍቆት ይኖርባት ይሆናል። አይ እኔ እንደዚህ አይነት ነገር አይቼባት አላውቅም። ምናልባት ግን አንተን ያልተመቸ ነገር ካለ ቤት ተከራይቼ ላስቀምጣት እችላለሁ። አይ እንደዛ ማለት ሳይሆን እንዳልኩሽ አንዳንድ ባህሪ ስላየሁባት እኮ ነው እንጂ ሌላ ነገር አስቤ አይደለም። እርግጠኛ ነህ ምንቴ? ምናልባት ያልተመቸ ነገር ካለ በግልጽ ልትነግረኝ ትችላለህ። አረ በፍጹም ምንም ነገር የለም። በቃ ይሄው ነው ካልክሽ። ምን እያወራችሁ ነው? አይ ምንቴ እኮ ለምን ትዙ ታዩ። በቃ ሐሳቤን ቀይሬያለሁ። ያልተመቸኝ ነገር ካለ ሐሳቤን አሳውቅሻለሁ። ይሻላል? አዎ እንደዛ ነው የሚሻለው። እሺ በቃ ስለ ልጃችን ጉዳይ እያሰብክበት ነው? አንቺ ሴትዮ እባክሽ ተይኝ። እኔ ስለዚህ ጉዳይ መስማት አልፈልግም። ለምን? ወይንስ እኔን ከዚህ ቤት አስወጥተህ ነገሩን ለመደባበስ ነው ያሰብከው? ምን አልሽ? ምን ነው ደነገጥክ? ሚስጥር አጣውኝ እንዴ? ይህንን ደግሞ ማን ነው የነገረሽ? እህቴ ነች የነገረችኝ። አንተማ ጉድህ እንዳይታወቅብህ ነገሩን ለመደባበስ ብለህ እኔን ከዚህ ቤት ለማባረር እንዳሰብክ አሁን ነው ነገሩን ያወቅኩት። እና በየቀኑ ስለ አንድ ጉዳይ እየተጨቃጨቅን ትዝታ ጉዳዩን እንድታቅ ነው ፍላጎትሽ? ደጋግሜ እኮ ነገር ካለው እኔ እሱ አያሳስበኝም። እና ምንድነው የሚያሳስብሽ? ስለ ልጃችን ጉዳይ። እባክሽ ሮማን፣ ትዝታ ቤት ናት። ድምጽሽን ቀንሺ። ትሁና አንተ የራስህን ኑሮ ለመጠበቅ ስትል አንተ እኔን ከእህቴ ቤት ለማስወጣት ስትሞክር እኔ እጄን አጣጥፌ እንድቀመጥ ነው የፈለግከው? እና ምን ልታደርጊ ነው? እንዳሰብከው ከዚህ ቤት ለመውጣት ወስኛለሁ። ጎሽ፣ አሁን ገና ለሁለታችን የሚሆን ውሳኔ ወሰንሽ። እሱን የማደርገው ግን እህቴ እውነታውን ስታውቅ እዚህ ቤት እንድቀመጥ ስለማትፈቅድ ነው። ይሄን ጉዳይ የምናውቀው እኔና አንቺ ብቻ ነን። እኛ ካልነገርናት ማን ሊነግራት ይችላል? እኔ እነግራታለሁ። ምንድነው የምታወሪው? ስለ ሁሉም ነገር ለእህቴ እነግራታለሁ። ይሄ አንተ እኔን ከዚህ ቤት ለማስወጣት ያደረግከው ስራ እንደ ቅጣት ነው የማየው። ሮማን አታረጊው። እንዴት እንደማላደርገው አሳይካለሁ። ትዙ ሮማን ቆይ አንቺ
ምን ሆናችሁ ነው? ችግር አለ እንዴ? እህቴ አንድ ምነግርሽ ነገር አለ። እሺ ምንድነው? ልስማው። ምን መሰለሽ ምንቴ፣ ዝም ብለሽ እኮ ነው ሮሚ፣ ለትዙ መናገር እኮ አይጠበቅብሽም። ምኑን ነው ማትነግረኝ ምንቴ? ምን መሰለሽ እኮ ትዙ፣ ከሮሚ ጋር እያወራን ከትምህርቷ ውጪ መማር የምትፈልገው ነገር ካለ እኮ ጠይቂያት ነበር እና አሁን ላይ ጥሩ የስራ ፍላጎት ስላላት የሴቶች ሜካፕ፣ ጥፍር ምናምን መማርና ከትምህርቷ ጎን ለጎን መስራት እንደምትፈልግ እኮ ነገረችኝ። ጥሩ ሀሳብ ነው። አዎ እኔም እኮ ሀሳቧን ስለወደድኩት ከትምህርቷ ጎን ለጎን ላስተምራትና ስራዋ የምትጀምርበትን እኮ ሁኔታ ለማመቻቸት አውርተን ይሄን ለትዝታ ካልነገርኳት ብላ ነው የመጣችው። በጣም ደስ የሚል ነገር ነው የሰማሁት ሮሚ። ከትምህርትሽ ጎን ለጎን ይሄን ነገር ማሰብሽ በጣም ጥሩ ነው። አዎ እህቴ፣ ምንቴ እኮ ይሄን ነገር እንደሚያደርግልሽ ሲነግረኝ ደስታዬን መቆጣጠር አቅቶኝ ልነግርሽ ነው የመጣሁት። ዝም ብለሽ እኮ ነው ሮሚ፣ ይሄ ቀላል ነገር ነው፣ መጨናነቅ አይጠበቅብሽም። በእውነት ምንቴ ምን እንደምልህ አላውቅም። ለእህቴ እያደረክ ባለው ነገር በጣም ነው ማመሰግነው። ምን ሆነሻል ትዙ? ለእኔስ እህቴ አይደለች እንዴ? እንደዚህ ብለሽማ አታርቂኝ። እሺ ምንቴ፣ እኔ ደግሞ እኮ ተከታትላችሁ ስትመጡ የተፈጠረ ነገር ያለ መስሎኝ በጣም ደነገጥኩ። አረ ምንም የለም፣ ለዚሁ ነው እኮ በቃ ስራ እናስፈታሽ፣ እኛም የጀመርነውን ወሬን ጨርስ ይሻላል። አዎ ነይ፣ ገና መች በደንብ አወራን። ሂጂ በቃ ሮሚ፣ የጀመራችሁትን ጨርሱ። እሺ በቃ የማገዝሽ ነገር የለም እህቴ? አይ የለም፣ ሂዱ ግቡ በቃ። ሮሚ ነይ በቃ። ምንቴ ግን በጣም የምትገርም ሰው እንደሆንክ ታውቃለህ። እንዴት? ምን ነው? አይዞህ አትደንግጥ። ለእህቴ እያረክ ባለው ነገር በጣም ነው የምታስገርመኝ። አንቺ ደግሞ ተይ እንደዚህ አትበይ አላልኩሽም? ልክ ነህ ብለኸኛል፣ ግን ለእህቴ እያደረክ ያለው ነገር ከአይምሮዬ በላይ ስለሆነ አንተን አለማመስገን ንፉግነት ነው የሚሆንብኝ። ደስ ይበልሽ በቃ ተቀብያለሁ። በአሁን ሰዓት እኮ ማንም እንደዚህ አያደርግም። እሱን ሳስብ አንተን የመሰለ ባል ስላለኝ ፈጣሪን በጣም ነው ማመሰግነው። እኔም አንቺን የመሰለች ሚስት ስላለች ደስተኛ። አሁን ምን እንደምፈልግ ታውቃለህ? ምንድነው እሱ? ልጆች እንዲኖሩ እንፈልጋለሁ። ሮሚም ስላለች በደንብ ታርሰኛለች። እንደዛማ ለምን? ትዙ በአሁን ሰዓት እኮ ኑሮ ከባድ ነው። ትንሽ ራሳችን ላይ ካልሰራንና ገንዘብ የምናገኝበትን መንገድ ካላሰፋን ልጆች መውለድ በጣም ከባድ ነው። ይሄማ ምክንያት ሊሆን አይችልም። አንተ ጥሩ ስራ አለ፣ ጥሩ ገቢ ነው የምታገኘው። ካልሆነ ደግሞ እኔም ልሰራና ላግዝህ እችላለሁ። እኔ እያለሁ አንቺማ መንገላታት የለብሽም። ይህን ሀሳብ ለትንሽ ጊዜ ማቆየት አለብን ትዙ። አንተ ልጅ መውለድ አትፈልግም ማለት ነው? እንደዛ ላልኩም፣ ግን ለልጆቻችን የተሻለ ህይወት መስራትና ማስተካከል አለብን። እሺ እንግዲህ የሁለታችንን ፍላጎት ባልሆነበት ሁኔታ ብቻዬን ምንም ማድረግ ስለማልችል ትንሽ ጊዜ በመቆየቱ ተስማምቻለሁ። አመሰግናለሁ ንቆች። እኔ የምለው ግን ትዙ፣ ወይ አስባችሁ ታውቃላችሁ? ምኑ? እዚህ ቤት ውስጥ ልጅ ቢኖር አይገርምሽም? እኔም ሰሞኑን ይሄን ነገር አንስቼ ሳውራ ነበር። የሚገርም ቅጥጥሞች ነው። አየህ አይደል? አንተ ጊዜው አሁን አይደለም ብትልም ጊዜው ግን አሁን ሳይሆን አይቀርም። ሮሚንም አሳስቧታል። የምን ጊዜው አይደለም ማለት ነው? ልጅ እኮ በረከት ነው። እንደዚህማ አትበል። ጎሽ ሮሚ፣ እኔም ያልኩት ይሄንን ነው። ምንቴ ግን አልተስማማም እንጂ። እኔ እኮ ልጅ ጠልቼ አይደለም። ልጆች የሚያስፈልጋቸው ነገር ብዙ ስለሆነ እሱን ሳናሟላ እንዴት ይሆናል ብዬ ነው። ልክ ነህ እኮ፣ ግን ይሄን የመሰለ ቤተሰብ ውስጥ ልጅ ቢኖር አሪፍ ነው። እውነት ነው። እኔም እኮ እድሜ እየሄደ ነው። ለእኔም አስብልኝ እንጂ ምንቴ። እሱ እንኳን ገና ነሽ፣ ግን ምንቴም የልጁን ጉዳይ ብታሰብበት አሪፍ ነው። እሺ አስብበታለሁ። ወዴት ልትሄድ ነው? ወደ ስራ ነዋ። እሱን ልከለክኝ ነው? ስራ ከመግባት በፊት ቼክአፕ ስለለኝ አብረን መሄድ አለብን። ጤና የለሽም እንዴ አንቺ ልጅ?
ጤናን ቼክ ለማድረግ መስሎኛል ሐኪም ቤት መመላለሰው። እና ራስሽን ችለሽ አትሄጂም ታዲያ? እኔ ምን እሰራልሻለሁ? በወዲያ ያስኩት ልጅ እኮ አንተም ጭምር ነው። ምንድነው የምትለው? ይሁና ታዲያ ራስሽን ችለሽ መሄድ ትችያለሽ። እንደዛ ነው? አዎ ረፍዶብኛል። አሁን ልሂድበት። ለትዝታ ሁሉንም ነገር ነግሬያት ከሷ ጋር ሄዳለሁ። ችግር የለውም። ምኑን ነው የምትነግሪያት? ከባልሽ አርግዣለሁ። እሱ ሆስፒታል እንሂድ ስለው እምቢ ስላለኝ ከአንቺ ጋር እንሄዳለን ነው የምላት። ምን አይነት ጣጥ ውስጥ ነው የገባሁት በእናታችሁ? እሺ በቃ አብረን ለመሄድ ተስማማክ? ምን አማራጭ አለኝ? በጣም ጥሩ። በቃ ቆይ ልብሴን ቀይሬ ልምጣ፣ ጠብቀኝ። በምን ቀን ነው ቆይ እንደዚህ አይነት ነገር ውስጥ የገባሁት? አብራችሁ ነበር እንዴ ዋላችሁት? ኧረ አይደለም ሮምዬ፣ በር ላይ እኮ የተገናኘ ነው። አጋጣሚ በር ላይ ተገናኝተን ነው። ይሁን። እንዴት ነበር ውሎ ታዲያ ምንቴ? ጥሩ ነበር። አንቺ ጋስ? እኔ ጋም ጥሩ ነበር። አዎ በቅርቡ እዚህ ቤት ውስጥ ልጅ ሲመጣ ይታየኛል። እንዳፍሽ ያርግልን ሮሚዬ። ግን እንዴት እንደዛ ልትይ ቻልሽ? እንጃ ብቻ ውስጤ ቆንጆ ቆንጆ ልጆች ቤቱን እንደሚያደምቁት ይታየኛል። ጭራሽ መንታ ነው? ምን ይታወቃል ብለሽ ነው እህቴ? ኧረ ይሁን፣ ዋናው ጤነኛ ልጅ መሆናቸው ብቻ ነው። እውነት ነው። ምንቴ ምን ነው ዝም አልክ? ኧረ አላልኩም፣ እየሰማችሁ እኮ ነው። ሮሚ አክስት መሆን ሳያምራት አይቀርም። ሰሞኑን ስለ ልጅ ደጋግማ እያነሳች ነው። ምን ችግር አለው? ጊዜውን ጠብቆ ትሆናለች። እናንተ አክስት አላደርግም ስትሉኝ እኔ ቀድሚያችሁ እናት እንዳልሆን ብቻ። አረ የዛኔ ያህልማ አንቆይም አይደል እንዴ ምንቴ? እውነት ነው። አዎ ምን ለማድረግ እየሞከርሽ ነው? ቆይ ምን አደረኩኝ? ትዝታ ፊት አንዲ ስለ ልጅ አንዲ ደግሞ ስለ እርግዝና እያወራሽ እውነቱን እንድታውቅም ትሞክሪው። እውነቱ እኮ መውጣቱ አይቀርም። ሆዴ ገፍቶ ከምትደነግጥ አሁን ብንነግራት አይሻልም? በተደጋጋሚ ስለዚህ ነገር ነግሬሻለሁ። አንቺ እህትሽን ባትፈልጊያት እኔ ደግሞ ትዳሬን ፈልገዋለሁ። ትዳርህን ብትፈልግ ኑሮማ እዛ ሚስትን አስቀምጠህ ከእህቷ ጋር ትማገጥም ነበረ። አንቺ አፍሽን አትክፈቺ። ምን ልትገለኝ ነው? ትዝታ እንዳታውቅበት እዚህ ልትገለኝ ነው? እኔ አዎ እገልሻለሁ። አርፈሽ ማትቀመጪ ከሆነ እገልሻለሁ። እኔም ብቻ አይደለም ልጅህን ጭምር ነው እሺ የምትገለው። እሱ አይመለከተኝም። እሺ ደግሞ ከኔ ስለመሆኑ ምን ማረጋገጫ አለሽ? ኧረ ብለህ ደግሞ እንደዚህ ማለት ጀመርክ እንዴ? ምን እያደረጋችሁ ነው እንዴ? ምንቴ ምን ተፈጥሮ ነው? ለምንድን ነው ያነካት? ትዝታ የምትናገሪውን ብትሰሚ እኮ አንቺ ራሱ እንደዚህ ከማድረግ ወደ ኋላ አትይም። ምንድን ነው እሱ? ሮማን ምን መሰለሽ? አንተ ዝም በል፣ ራሴ እናገራለሁ። እሺ ተናገሪ ልስማሽ። እህቴ እኔ ነፍሰ ጡር ነኝ። ምን? እንዴት ይሄ ሊሆን ይችላል? እኔም እኮ ያናደደኝ ይሄ ነው። ገና እሷ ልጅ ናት። እንዴት ይሄ ሊሆን ይችላል? ለካ የሚያምሽና 10 ጊዜ ስለ ልጅ የምታወሪው ለዚህ ነበር? አዎ እህቴ አርግዣለሁ። አንቺ እኮ ገና ልጅ ነሽ። በዛ ላይ ትዳር ሳይኖርሽ እንዴት ልታረግዢ ትችያለሽ? እሺ ከማን ነው ያረገሽው? ተናገሪ እንጂ ምን ይዘጋሻል? ይሄ መታነቅ ብቻ አይደለም፣ ሌላም ነገር ቢያረግሽ እውነት አለው። እህቴ አትበይኝ። እኔ እንዳንቺ አይነት እህት የለኝም። አሁን ከማን እንዳረገሽ ተናገሪ። ነው ወይስ አታውቂው? አላውቃለሁ። ተናገሪያ ታዲያ። ከምንቴ ማለቴ ከባለቤትሽ ነው ያረገዝኩት። ምን? ውሸት ነው። አረ ውሸት አይደለም። አሁን ሚስጥሩን እንዳላወጣበት አንቆ ሲያስፈራራኝ ነው የደረሽው።